ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በደርግ ዘመነ መንግስት የቀድሞ ልዩ ኃይል አባል የነበሩት እሸቱ ወንድሙ ወልደ ስላሴ በነሐሴ 2005 ዓ.ም የሌተናል ኮሎኔል መንግስቱ ያልተነገሩ ምስጢሮች ከተሰኘው መጽሐፍ ውስጥ ያገኘናቸውን ያልተሰሙ አስደናቂ የመንግስቱ ኃይለማርያምን ታሪኮች ወደ እናንተ ልናደርስ ወደድን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። አቶ ወልዴና አቶ ወልደ አማኑኤል ጥሩ ጓደኛሞች ሲሆኑ አቶ ወልዴ ኃይለማርያም የተባለ ወንድ ልጅ፣ አቶ ወልደ አማኑኤል ደግሞ ብዙነሽ የምትባል ሴት ልጅ ነበረቻቸው። ሁለቱ ልጆችም ለአቅመ አዳምና ለአቅመ ሔዋን እንደደረሱ አቶ ወልዴ የአቶ ወልደ አማኑኤልን ሴት ልጅ ለልጃቸው አስበው በሀገሩ ባህልና ወግ መሰረት ወደ ወልደ አማኑኤል ቤት ሽማግሌ ይልካሉ። አቶ ወልደ አማኑኤልም በመስማማት ሴት ልጃቸውን ብዙነሽን ልጄን ለልጅህ ብለው ለአቶ ወልዴ ይሰጣሉ። አቶ ወልዴም የሀገሩን ባህልና ወግ ተከትለው ብዙነሽን ለልጃቸው ለኃይለ ማርያም አምጥተው ከጓደኝነት አልፈው በጋብቻም ይተሳሰራሉ። በሀገሩ ባህልና ወግ መሰረትም ድግስ ደግሰው የሩቅና የቅርብ ዘመዶቻቸውን ጠርተው ብዙነሽ ወልደ አማኑኤልን በአጀብ ወደ ቤታቸው ያስገባሉ። በዚሁ መሰረት ሁለቱ ጥንዶች በአማረ ትዳር ላይ እንዳሉ ወይዘሮ ብዙነሽ ይጸንሱና ሌተናል ኮሎኔል መንግስቱ ኃይለ ማርያም የካቲት ወር 1933 ዓ.ም በአዲስ አበባ የበኩር ልጅ ሆነው ይወለዳሉ። ሌተናል ኮሎኔል መንግስቱ ኃይለ ማርያም ከፍ ሲሉ ጨርቆስ ተብሎ በሚጠራ አካባቢ የቄስ ትምህርት ቤት ይገባሉ። በዚያን ወቅት ሁለት መንታ የሆኑ ወንድማማቾች ሌተናል ኮሎኔል መንግስቱን ይተናኮሉና ሁለቱ ተባብረው ለመምታት ያስባሉ። ይሁንና መንግስቱ ሁለቱንም ወንድማማቾች አፍንጫቸውን በቦክስ በመምታት የቄስ ትምህርት ቤቱ አስተማሪ የኔታ እንዳይመቷቸው ፈርተው በዚያው ይጠፋሉ። የመንግስቱ አባት ግን ልጄ ትምህርት ቤት ይውላል እያሉ እያለ በአራተኛ ቀን ላይ አንድ መስክ ላይ የጨርቅ ኳስ ሲጫወቱ ያዩዋቸዋል። ጠርተውም ሲጠይቋቸው ሌተናል ኮሎኔል መንግስቱ መልስ በማጣታቸው ጥፋታቸውን መናገር ባለመፈለግ ዝም ይላሉ። የ50 አለቃ ኃይለ ማርያም ወደ ቄስ ትምህርት ቤት ሄደው ሁኔታውን ሲጠይቁ የኔታም በጎን ያስፈልጓቸው ነበርና ወላጅ አባታቸው በመምጣታቸው ተደሰቱ። የኔታ ሁለቱ የተመቱት ልጆች ደማቸውን ለመመለስ ማሰባቸውንና እሳቸውም አዝነውባቸው እንደነበር እንዲሁም የተመቾቹ አባት መተው እንደተቆጧቸው ሁሉ ለ50 አለቃ ኃይለ ማርያም ነገሯቸው። የ50 አለቃ ኃይለ ማርያም በጣም ተናደው ምን አባቴ ላድርገው በመክረው ይህንን ኃይለኝነቱን እንዲተው ብለምነው እሱ አይሰማም፣ እሱ እኮ የሆነ ድንጋይ ራስ ነው ይሉና የኔታንና የተመቹን ቤተሰቦች ይቅርታ ይጠይቃሉ። መንግስቱም ወደ ቄስ ትምህርት ቤቱ ይመለሳሉ። መንግስቱም በዚሁ ቄስ ትምህርት ቤት እየተማሩ እያለ አባታቸው ወደ ጅማ በመዘዋወራቸው ከአባታቸው ጋር አብረው ወደ ጅማ ይሄዳሉ። በዚህ ሁኔታ ላይ እንዳሉም እናታቸው ወይዘሮ ብዙነሽ ወልደ አማኑኤል በ1944 ዓ.ም ድንገት ያርፋሉ። በዚህን ጊዜ መንግስቱ በጣም የሚወዷቸው እናታቸው በመሞታቸው በጣም አዘኑ። ብዙውን ጊዜ ሚስጥራቸውን ሁሉ ከአባታቸው የሚደብቁላቸው ስለነበሩ በጊዜው በእጅጉ አዝነው ነበር። መንግስቱ በኋላ ላይ በርማታ ሚያዝያ 27 ተብሎ በሚጠራው ሚስዮን ትምህርት ቤት ገብተው እስከ 7ኛ ክፍል ድረስ ተምረዋል። ከዚያም በኋላ በስካውት ውስጥ ገብተው 6 ወር ያህል ከተማሩ በኋላ በወቅቱ በ1926 እስከ 27 ዓ.ም በተቋቋመው በሁለታ ጦር ትምህርት ቤት በ1950 ዓ.ም 19ኛ ኮርስን ተቀላቀሉ። መንግስቱ ኃይለ ማርያም በዚሁ ጦር ትምህርት ቤት ውስጥ እንኳን ለአሰልጣኞቻቸው ለአዛዦቻቸውና እንዲሁም ለጓደኞቻቸው ሁሉ በጣም አስቸጋሪና በተጨማሪም የስልጣን ጉጉት ያላቸው ድብቅ ሰው እንደነበሩ ይታወቃሉ። በዚሁ በሁለታ ጦር ትምህርት ቤትም በማታው ትምህርት እስከ 12ኛ ክፍል ድረስ ብቻ ተምረዋል። የ19ኛ ኮርሰኞችን ሊመርቁ ግርማዊ ቀዳማዊ ኃይለ ሥላሴ
ሆለታ ጦር ትምህርት ቤት ገብተው የምክትል መቶ አለቅነት ማዕረግና ሽልማት እየሰጡ ነበር። መንግስቱም ሽልማቱን ከጃንሆይ እጅ ተቀብለው ከሄዱ በኋላ ጃንሆይ አስጠርተው ስሙን ማናላችሁት ብለው የጦር ትምህርት ቤቱን አዛዦች ይጠይቃሉ። እነሱም መንግስቱ ሲሏቸው ግርማዊ ቀዳማዊ ኃይለ ሥላሴ በትኩረትና በግርምት ካዩት በኋላ እውነትም መንግስቱ አሏቸው። የፈሩት ይደርሳል የጠሉት ይወረሳል ይባላልና ንጉሱ ታዲያ በወቅቱ ያሳሰባቸው ፍራቻ ይኖር ይሆናል። ምናልባትም አዋቂዎቻቸው የነገሯቸው ሳይኖር አይቀርም። መንግስቱ የምክትል መቶ አለቅነቱን ማዕረግ ካገኘ በኋላ ልክ በ3ኛ ዓመቱ የመጀመሪያው መፈንቅለ መንግስት በእነ መንግስቱ ንዋይና ገርማሜ ንዋይ በ1953 ዓ.ም ላይ ተሞክሮ ከሸፈ። መንግስቱ ኃይለ ማርያም በዚያን ጊዜ ይህንን የመፈንቅለ መንግስት ሙከራ በእጅጉ አድርገው የኮነኑት ሲሆን በአብዛኛው በወታደራዊ መኮንኖች ያልተደገፈና ያልተደራጀ ነበር። በረቀቀ ጥበብ በአዋቂ ወታደራዊ መኮንኖች ቢታገዝ ኑሮ ውጤታማ እንደሚሆንና እንደሚፈጸም በማሰብ እናት እንደሌለው ሕፃን አድርገው ነበር ያዩት። እሳቸው መፈንቅለ መንግስት ውስጥ ቢሳተፉ ኑሮ በረቀቀው ብልሃታቸው ወዲያውኑ ተግባራዊ እንደሚሆን ያስቡና ይናደዱ ነበር። መናገሩ ግን የሰላዩን ቁጥር ስለሚያበዛባቸው ሁኔታውን በዝምታ ነበር ያሳለፉት። የነ መንግስቱ ንዋይ አመጽ ከተዳፈነ 13 ዓመት የሞላው ሲሆን ግርማዊ ቀዳማዊ ኃይለ ሥላሴም የስልጣን ዘመናቸው የተረጋጋ ቢመስልም አንድ ቀን ግን እንደተጣደቡና ድንገት እንደሚገነፍል ይታወቃል። ንጉሱ ሁሉንም ነገር በፖሊሶቻቸውና በደህንነት ሰራተኞቻቸው ላይ ጥለው የንግስና ዘመናቸውን እጅግ እያስረዘሙ ነው። ታዲያ በዚህ ድንገት ሳይታሰብ የህዝብ የብሶት አመጽ እሳት አንዴ ቦግ ብሎ ይፋ ወጣ። ይህ አመጽ መንግስቱ ንዋይና ገርማሜ ንዋይ በሞቱ 13ኛ ዓመት ላይ እንዲሁም ሌተናል ኮሎኔል መንግስቱ ኃይለ ማርያም ደግሞ ወታደራዊ መኮንን በሆኑ በ16ኛው ዓመት ላይ በ1966 ዓ.ም ነበር። ሌተናል ኮሎኔል መንግስቱ ይህ ነገር አንድ ቀን ይመጣል ብለው ያስቡት ስለነበር ይህ የሰፊው ህዝብ አመጽ መነሳቱ በእጅጉ ያስደሰታቸው ነገር ነበር። አመጹ እየተፋፋመ ሳለ በህዝቡ ውስጥ አንድ ገናና አባባል ብቅ አለ። ይህም መንግስቱ ጀመረው መንግስቱ ጨረሰው የሚል። የመጀመሪያው መንግስቱ ንዋይ ለህዝብ ነጻነት ብለው ራሳቸውን መስዋዕት አድርገዋል፣ ወንድማቸው ገርማሜ ንዋይም ጭምር። ሁለቱም ማንንም አልገደሉም፣ ማንንም አላሰሩም ነበር። ሁለተኛው መንግስቱ ግን እንደ አባባሉ በአንድ በኩል እውነት ቢሆንም በሌላ ጎኑ በዘመናችን ብዙ ሺህ ህዝብ ጨርሰዋል። ሌተናል ኮሎኔል መንግስቱ በባህሪያቸው ቁጡ ነበሩ። ከሰው ጋር አይገጥሙም። ሲሄዱ እንኳን ለብቻቸው ፈንጠር ብለው ነበር። መንግስቱ ከፊታቸው ያስቀድማሉ ወይም ይከተላሉ እንጂ ከሰው ጋር በፍጹም ጎን ለጎን አይሄዱም። ሰውየው እግር ኳስ መጫወትና ስፖርት ይወዱ ነበር። በትምህርታቸውም ቢሆን ጎበዝ ነበሩ። ግን ኃይለኝነታቸው በጣም የታየው አንድ ጊዜ በታላቁ ቤተ መንግስት ውስጥ ከሌተናል ኮሎኔል ተስፋዬ ገብረ ኪዳን ጋር ግራውንድ ቴኒስ ሲጫወቱ ተስፋዬ ገብረ ኪዳን ያሸንፏቸዋል። በዚህ ጊዜ መንግስቱ በመሸነፋቸው በጣም ተበሳጭተው ቦክስ ጨብጠው ሌተናል ኮሎኔል ተስፋዬን በቦክስ መተው ይዘርሯቸዋል። በኋላ ላይም ባባሎቻቸው ተገላግለዋል። ሌተናል ኮሎኔል መንግስቱ ተዘዋውረው በሰሩባቸው ጦር ክፍሎች ውስጥ አብዛኛዎቹ የእሳቸውን ሐሳብ ያሰበም ሆነ ከእርሳቸው ጋር ያበረ አልነበረም። ደግሞም መፈንቅለ መንግስት ለማድረግ ቢያስቡ ኑሮ እንደሚያስገድሏቸው ሁሉም ጠንቅቀው ያውቁ ስለነበር ዝምታን መርጠው ነበር። በዚህ ጊዜ ስለ ህዝቡ ችግር፣ ረሃብና እርዛት እንዲህ እናድርግ ብሎ ያማከራቸው አንድም ሹም የለም፣ ደግሞም አይኖርም። ታዲያ መንግስቱ በዚህ ሁኔታ እየሰሩ እያለ እንደ አጋጣሚ ሆኖ የግምጃ ቤት ሹም ሆነው ወደ መሳሪያ ግምጃ ቤት ይላካሉ። በዚሁ የመሳሪያ ግምጃ ቤት ውስጥ እየሰሩ እያለም ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ የሰራዊታቸውን ብቃት ማረጋገጫ የሆነውን ትጥቁን ለማየት በማሰብ የመሳሪያ ግምጃ ቤቱን ሊጎበኙ እንደሚመጡ ከበላይ አለቆቻቸው በኩል ጭምጭምታ ይሰማሉ። በኋላም ጉዳዩ ይፋ ይወጣና መንግስቱ በጉዳዩ ላይ እንዲዘጋጁ ከበላይ አለቃቸው ትዕዛዝ ይደርሳቸዋል። ከዚህ በፊት የተዘበራረቀውን የመሳሪያ አቀማመጥ ለየት ባለ ሁኔታ አዘጋጅተውና ተዘጋጅተው ይቀመጣሉ። ይህ ጥሩ አጋጣሚና ዕድል መሆኑን ተገንዝበው በጣም በመደሰት ዝግጅቱን በጥራትና በብቃት ማሰናዳታቸውን ተያያዙት።
ከብዙ ቀናት ድካምም በኋላ የተባለው ቀን መድረሱ አልቀረምና ደረሰ። በዚህ ግምጃ ቤት አንዳንድ የበላይ አለቆቻቸው መንግስቱን ይጠረጥሯቸው ነበርና ወዲያው ማግለል ባለመቻላቸው በጥብቅ ምስጢር ቁጥጥር ይደረግባቸው ነበር። በተባለው ቀንና ሰዓት ላይ የመሳሪያ ግምጃ ቤቱ ግቢና አካባቢ ሁሉ ጸርቶና አምሮ ዘንባባ ተነጥፎበት ያምራል። ግርማዊ ቀዳማዊ ኃይለ ሥላሴም ወደ መሳሪያ ግምጃ ቤቱ ከባለስልጣኖቻቸው ጋር በመሆን መጡ። ቀልጣፋና ንቁ የሆኑት መንግስቱ ለንጉሱ ወታደራዊ ሰላምታ በመስጠት ይቀበሏቸውና የመሳሪያውን አይነት አንድ በአንድ በመዘርዘር እስከ መጨረሻው ሰዓት ድረስ ያስጎበኟቸዋል። ንጉሱ የሌተናር ኮሎኔል መንግስቱን አነጋገርና የመሳሪያዎቹ አቀማመጥ ሁሉ በጣም ማርኳቸዋል። በ1950 ዓ.ም የ19ኛውን ኮርስ መኮንኖች ሲመርቁ ያዩዋቸውን መንግስቱን በመሳሪያ ግምጃ ቤት ውስጥ ተሹመው በድጋሚ በማየታቸው በእጅጉ ተገርመዋል። ከጉብኝታቸው በኋላ ታዲያ ለጦር አዛዦቻቸውና አብረዋቸው ላሉት ባለስልጣናት ምንም እንኳን እኛም ቢጠቅምም ባይጠቅምም እንደዚህ አይነቱ ወታደራዊ መኮንን በየጦር ክፍላችን ውስጥ በመገኘቱ ያስመሰግናል። ስለዚህ መኮንኑ ወደ ወዳጅ አገር ሄዶ በከፍተኛ ወታደራዊ ትምህርት ቤት ገብቶ ተምሮ ቢመጣ ለኛ እንኳን ባይሆን ለሀገራችን መልካም ይሆናል። እናም ወደ አሰብነው አገር ባስቸኳይ ተልኮ ቢመለስ ጥሩ ነው ይላሉ። በዚህም መሰረት መንግስቱ ወደ አሜሪካን አገር ይላካሉ። እሳቸው ግን የተባለውን ወታደራዊ ትምህርት ትተው ፍልስፍና፣ ፊሎሶፊ፣ መፈንቅለ መንግስት፣ ሶሻሊዝም፣ ኮሚኒስት ማኒፌስቶ ሌላም ተምረውና አሰባስበው ወደ ሀገራቸው ይመለሳሉ። ይህን ሐሳባቸውንም በመያዝ በድብቅ እያነበቡና እየተማሩ ቆዩ። ወቅቱ መላው የኢትዮጵያ ሕዝብ ኑሮ ከእጅ ወደ አፍ የሆነበትና እንዳይናገር፣ እንዳይሰራ፣ እንዳይማር፣ እንዳያውቅ ባጭሩ አስተሳሰቡ ሁሉ በዝምታ ውስጥ እንዲሆን የተፈረደበት ነበር። ይሁንና አንዳንድ የተማሩና የበሰሉ ወጣት ምሁራን ግን እኛ ሞተን ሌላው ይለፍለት ብለው በያውራ ጎዳናው የአመጽ ድምጻቸውን ማሰማት ጀመሩ። ይህም ተቃውሞ በፖሊስ አፈና ቢከሽፍም የእነዚህ ወጣቶች ለአመጽ መውጣት ታክሲ ነጂዎችንም አበረታታና ስራቸውን አቆሙ። አመጹ እየተጋጋመ እንዲህ እያለ የወታደሩ ክፍል ኢትዮጵያ ትቅደም ብሎ መሳሪያውን ደግኖ መስከረም 2 1967 ዓ.ም በአንድ ድምጽ ሆ ብሎ ተነሳ። በመጨረሻም መንግስቱ ብቻቸው መንበረ ስልጣኑን ተቆጣጥረው የስልጣን መንበር ላይ ተደላድለው ቁጭ አሉ። ድንገት በዚህ መሃልም ታዲያ ሳይታሰብ የሶማሊያው መንግስት ሰራዊቱን አጠናክሮና ተደራጅቶ ኢትዮጵያን ለመውረር መነሳቱን ይፋ ሆነ። ይህንን የጎረቤት ጠላት ለመመከት ብሎም ለመደምሰስ በየመንደሩ ሁሉ ወንድ ለሀገሩ አንድነት ይፈለጋል። ምን ወንድ ብቻ ሴትም ለሰራዊቱ በምግብ አብሳይነት ይፈለግ ነበር። የጠነከረው ምልመላ ግን በአፈር ገፊው ገበሬ ላይ ነበር። ተማሪ አስተማሪ የቀረ አልነበረም። ብቻ ሀገር እንደ ቆዳ ተወጥራለች። ሁሉም ነገር ከሀገር ደህንነትና ነጻነት በኋላ ይሆናል ተብሏል። ይህ ተልእኮ የማይመለከተው አይኑ የጠፋ እጁ የተቆረጠ ጆሮ የማይሰማና እግሩ ላይ ጉዳት የደረሰበት ብቻ ነበር። ይህ ዋናው መስፈርት ሲሆን በመንግስት ውስጥ ብቃት ያላቸው ከመደበኛ ሰራዊት ውስጥም እየተመረጡ ወደ ወታደራዊ ማሰልጠኛ ካምፕ ውስጥ ይገቡ ጀመር። እነዚህ አሰልጣኝ ወታደሮች ያሰለጠኗቸውን ወታደሮች በመያዝ ወደ ጦር ግንባር በመጀመሪያው ረድፍ ላይ የመግባት ግዴታ ነበረባቸውና በዚሁ በመንግስቱ ግቢ ውስጥ በነበሩት የ19ኛ ሻለቃ ወይም ክቡር ዘበኛና የፈጥኖ ደራሽ ፖሊሶች የቀሐስ የቅርብ ታማኝ ወታደሮችን ደርጉ በተለያዩ የጦር ክፍሎች ውስጥ እንደ መድኃኒት በትኗቸው ነበርና የመጀመሪያው ዙር ከሚሊሻ ውስጥ አንደኛው ሻምበል በዚህ ግቢ ውስጥ ይገባል። ይህ የሚሊሻ ሰራዊት ታዲያ እዚህ ግቢ ውስጥ በመግባቱ ልዩ ክብር ተሰምቶት በግቢው ሳሉ ለደርጉ አዛዦች በጊዜያዊ ደስታ ውስጥ ሆኖ በደንብ ይታዘዝና ይሰራ ነበር። ሻለቃ መንግስቱ በወቅቱ ይህንን ሰራዊት በክብር ተቀብለው በቤተ መንግስታቸው ንግግር ያደርጉና ቃልም የገቡ ስለነበር ይህ ሚሊሻ ሰራዊት ሌሎች መሪዎችንና ባለስልጣናትን ጨርሶ አይቶ አያውቅም ነበር። ይህ ሚሊሻ ሰራዊት አሁን ደርግ ያደረገው አንድ ሰው ሌተናር ኮሎኔል መንግስቱን ብቻ ነው። ሌላ ሰው መጥቶ ቢያናግረውና ቢመክረው ከሳቸው መልስና ቃል በስተቀር ሌላውን አይቀበልም። ይህ የሚሊሻ ሰራዊት አዲስ አበባ ውስጥ ኑሮን ያደረገ በመሆኑ በትንሹም ቢሆን አብሮት የሰለጠነው ሰራዊት ወደ ጦር ግንባር በመዝመቱ ክብር ተሰምቶታል። የገባው የሚሊሻ ሰራዊት አማራ፣ ኦሮሞ፣ ጉራጌ፣ ትግሬ፣
ወላይታ ወዘተ የብሔር ብሔረሰቦችን ያካተተ ሲሆን በሃይማኖትም ክርስቲያንና ሙስሊሙን የያዘ ነበር። በዚህ ሂደት ላይ እንዳለ ሁልጊዜ የአካል እንቅስቃሴ የመስራት ልምድ ያለውና በየትኛውም ወታደራዊ ክፍል ውስጥ እንደሚደረገው ሁሉ በዚህም በሚሊሻ ክፍል ውስጥ የሚደረግ ነበርና አንድ ቀን ከሌሊቱ 8 ሰዓት ላይ በዚሁ ሰራዊት ውስጥ ፊሽካ ይነፋል። የፊሽካውን ድምፅ የሰማው የሚሊሻ ሰራዊት ሁሉም ቱታውን ለብሶ በፍጥነት ወደ መስኩ ይወጣል። በዚያ ሰዓት ሻለቃ መንግስቱን መሰሉ ሰው ያንን ሁሉ ሰራዊት እጅግ አድካሚ በሆነ ወታደራዊ እንቅስቃሴ ካንቀሳቀሳቸው በኋላ ወደ ቤት እንዲገቡ ያዛቸዋል። ያ ሁሉ የሚሊሻ ሰራዊት ዝልፍልፍ ብሎ ወደ ቤቱ ይገባና በያልጋው ላይ የለበሰውን ቱታ ያሰጣል። ከንጋቱ 11 ሰዓት ላይም መደበኛው የግቢው ስፖርት እንቅስቃሴ ሰዓት ላይ ፊሽካ ይነፋል። ይሁንና በዚሁ በሚሊሻ ሰፈር ወይም ክፍል ውስጥ አንድም ብቅ ያለ የሚሊሻ ሰራዊት አባል አልነበረም። የክፍሎቹ አዛዦች ወደ ሰራዊቱ መኖሪያ ክፍል ሲሄዱ ሰራዊቱ ሁሉ በድካም ውስጥ ሆኖ በያልጋው ግርጌ ላይ በነሐሴ ዝናብ የበሰበሰውን ቱታ ዘርሮ ይታያል። አንዳንድ አዛዦችና የወታደር ፖሊሶች እንዲነሱ ቢቀሰቅሷቸውም እንኳን እነሱ ግን እምቢተኞች ይሆናሉ። 2 ጊዜ አንሰራም ብለው ያንገራግራሉ። አዛዦቹም ማን እንዳሰራቸው ሲጠይቋቸው ሻለቃው አሰርተዋቸው ሲያበቁ እንዲገቡ ያደረጓቸው መሆኑን ሲነግሯቸው አዛዦቹና ወታደር ፖሊሶቹ በመገረም ሌሎች ክፍሎችን አሰርተው ይመለሳሉ። ከአካል እንቅስቃሴ በኋላ በቁርስ ሰዓትም ፊሽካ ይነፋል። ይህም ሲሆን ግን የሚሊሻው ሰራዊት በጭራሽ አልተነሳም። ይህ ሁኔታ አንዳንድ በግቢ ውስጥ ያሉ አዛዦችንና የበታች ሹማምንቱን ሁሉ እያነጋገረ በምሳም ሰዓት ሳይቀር የሚሊሻ ሰራዊት ጉዳይ ተነስቶ ሲጠየቁ ሻለቃው እንደሆኑ በሙሉ ድምፅ ይናገራሉ። እናም በዚህ ግቢ ውስጥ ያሉት ሻለቆች ሁሉ ይጠየቃሉ። አንድም ሻለቃ በአካል የተጠቆመ የለም ነበርና ሻለቃ መንግስቱ ጉዳዩን ይሰሙና ገስግሰው ወደ ሚሊሻ ሰራዊት ይመጣሉ። በዚህን ጊዜ ያ ሁሉ ሚሊሻ ሰራዊት ፊቱ በፈገግታ ደረቱ በወኔ ይነፋል። ለጥያቄው መልስ የተገኘው አሁን ነበርና ሻለቃ መንግስቱ እሳቸው ናቸው በሌሊት መጥተው ቀስቅሰው ያሰሩን ብለው በቡድን ይናገራሉ። የግቢው ጦር አዛዦችና ነባር የክቡር ዘበኛ አባላት በመገረም ላይ እንዳሉ ሻለቃ መንግስቱ ግን አንድ ነገር በውስጣቸው ይመጣላቸዋል። አንድ የተለየ ምትሃት፣ መናፍስታዊ አምልኮ ሰይጣን እንዳለና እሱ እንደሆነ በማሰብ ይህ አሳፋሪ እኔን መሰሉ ነገር እናንተንም ወስዶ እንዲህ አድርጓል። ይህ ነገር በየጦር ማሰልጠኛ ሰፈሮችና በየጦር ግንባሩ ሁሉ ያለ መሆኑን ደርሰንበታል። ለእናንተም ራርቶላችሁ እንጂ እንደውም አውጥቶ ወደማታውቁት ገደልና ለጅብ ሊጥላችሁ ይችል ነበር። ሌላው ደግሞ ጦሩን ከወገን ጦር ጋር እርስ በርሱ እያጋጨ ያጫርሳል። ስለዚህ ካሁን በኋላ በጥንቃቄ እንድትንቀሳቀሱ ይሁን አሉ። ነገሩ ሁሉ ሰራዊቱን ያስገረመና እያስደመመ እንዲሁም በድንጋጤና በፍርሃት ውስጥ እንዲገባ አደረገ። ሻለቃ መንግስቱ ቢራራላችሁ ነው ያሉትን አባባል የሚሊሻው ሰራዊት ወስደው ሻለቃ ቢራራ እንዳይመጣ ተብሎም እየተቀለደ ሳለ አንድ ቀን ምሽት ላይ አንድ ወታደር በስሙ ተጠርቶ ይወጣና ይጠፋል። በምሽት የኃይል ቆጠራ ወቅት አንድ ሰው ቀሪ በመሆኑና በመጥፋቱ ሪፖርት ይደረጋል። ከንጋቱ 12 ሰዓት ላይ ግን ያ የጠፋው ወታደር ከአንድ ትልቅ ባህር ዛፍ ጋር በረጅም ገመድ ራሱንና አፉን እስከ እግሩ ድረስ ታስሮ እንዳደረ ይገኛል። ይህ ሁኔታ በመሰማቱ የሻለቃ ቢራራ ነገር መዋልና ማደሩን እያከበደው በመምጣቱ በቆጠራው ሰዓት ላይ የክፍሉ አዛዦች ሌላ መላ ዘየዱለት። በዚህም ዘዴያቸው የሁሉም ሰራዊት መኝታ ቤቶች እንዲዘጉና በትዕዛዝ ብቻ እንዲከፈቱ ተደረገ። ለሻለቃ ቢራራም ዘበኛ ተመደበለት። በቃ አሁን ጥንቃቄው ሁሉ ጠበቅ አለ። ሻለቃ ቢራራ ወታደር በተናጥል ስም ጠርቶ መውሰድ ጀመረ ስለተባለ አሁን አንድ ወታደር ቢሞት ብቻውን አይሄድም። ወታደሩ ጓደኛው እንኳን ቢጠራው መለስ ብሎ የጠራውን ሰው አያይም። ወደፊት እየሄደ ከሆነ ወደፊቱ ነው መልስ የሚሰጠው፣ ሻለቃ ቢራራን በመፍራት። ይህ ሁኔታ ነገሮችን ሁሉ ከበድ እያደረገ መምጣቱን ያዘና አሁን ሻለቃ ቢራራን በመፍራት በሚሊሻው ሰራዊት ሰፈር ሁሉ ሌሊትም ሆነ ቀን ወታደሩ ከወታደሩ ጋር መተማመን እየጠፋ ስጋት ብቻ ሆነ። ከዚህ የከፋው ደግሞ የሚሊሻው ሰራዊት መጀመሪያ በገባበት ጊዜ ይመገበው የነበረው አመጋገብ ማለትም ቁርሱን እንቁላል ሳንዱች፣ ቢፈልግ የስጋ ሳንዱች፣ ከፈለገም ወተት፣ ቢያሻው ሻዩን በትልቁ ኩባያ ይመገብ የነበረው አመጋገብ ሁሉ እየቀነሰ በፕሮግራም አንዱን ብቻ ለአንድ ቀን እንዲመገብ ተወስኖበት
በአንድ ብቻ ተገደበ። አሁን ያ ሁሉ ሚሊሻ በፊት ያሳዩትን አመጋገብ በመቀነሳቸው ምክንያት ከወርሃዊ ደሞዝተኞቹ ወታደሮች ጋር እኩል አልሆነም። ሚሊሻው ወታደር 4 ኪሎ ስጋ ቤቶች ጎራ ብሎ ስጋ በመብላት ባለሙያ ነው። መደበኛ ወታደር ቢያንስ በሳምንት አንዴና 2 ጊዜ ከግቢው ወጣ ብሎ ጥሬ ስጋ ይመገባል። ሚሊሻው ሰራዊት ግን ጥሬ ስጋን በዓመት 1 ጊዜ ቢያገኝ ነው። ያም ቢሆን ለአውደ ዓመት ሲሆን ይህም የሚሆነው በጅምላ ከመደበኛ ወታደሮች ጋር ነው። ይህ ሰራዊት በነበረበት መንደር ቢያንስ በግና ፍየሉን ስቦ በዓመት 2 እና 3 ጊዜ የሚመገብ የስጋ ናፍቆቱ ከገንዘብ ማጣቱ ጋር ተደማምሮ እያናደደው ምግቡን በመቀነሱ የሚሊሻው ሰራዊት ካለቆቹ ጋር አለመግባባትና የሥራ ትስስር ሁሉ ጠፋ። ይህ ሁሉ ነገር ለመደበኛው የወታደር አለቆች ውስብስብና የማይፈታ ሆነባቸው። ይህ ብቻም አይደለም። እንደውም ብዙ የሚሊሻው ሰራዊት ሁሉ በሽተኛ ሳይሆን በሽተኛ እየመሰለ ቢያንስ ግማሹ ሚሊሻ ይተኛል። የደርጉ ልዩ ክሊኒክ እነሱን ብቻ እያስተናገደ በእነሱ ብቻ የሚውልበት ጊዜም በዛ። ይህ ሁኔታ ሁልጊዜ ራስ ምታት የሆነባቸው የመደበኛው ሰራዊት አዛዦች ሁልጊዜ ስብሰባ መዋል ሆኗል ስራቸው። ስብሰባው ግን ውጤት አልባ ነበርና ጭምጭምታ ሁሉ እንደምንም እየተንጠባጠበና እየተቆራረጠ ውሎ አዳሩ መንግስቱ ጆሮ ይደርሳል። ይህንን ነገር በቶሎ የመፍታትና መላ የመስጠቱ ብቃት የሚገኘው ከእርሳቸው ነውና ወደ ሚሊሻው ሰራዊት ይመጣሉ። እሳቸው መምጣታቸው እንደታወቀ ሁሉም የሚሊሻ ሰራዊት አባል መሳሪያ እንዲያይዝ ተደረገ። ሌተናል ኮሎኔል መንግስቱ ሁሉንም ነገር በየተራ ካዳመጡ በኋላ ትንሽ ያሳሰባቸው ጉዳይ የደሞዙ ጥያቄና የምግቡ መቀነስ ማነስ ነበር። እሳቸው የሚያውቁት ሁሉም ነገር የተመቻቸ መሆኑን ነበር። እሳቸው የወሩንና የዓመቱን የቤተ መንግስት አስተዳደር ወጪውን ሲያዩት ወረቀቱ ላይ የሚሰሩት ትክክል ናቸው። ይሁንና በአሰራሩና በአቀራረባቸው ግን የተለያዩ ነበሩና ከሚሊሻው ሰራዊት የሰሙት ነገር ሁሉ ትክክል እንደሆነ አምነው ይህንን ችግር ሁሉ አንድ ቀን በአካል እንደሚደርሱበት በማመን ሚሊሻውን ለማራራት ይሁን ለማናደድ ወይም ለምን እንደሆነ ብቻ እኔኮ ለዚህ ግቢ ሰራዊት ማለት እናንተን ጨምሮ 90 ኪሎ ቅቤ ነው በቀን ማቀርብላችሁ ይላሉ። ከሚሊሻው ሰራዊት ውስጥ አንድ ለመጻፍ ያልታደለ ነገር ግን ከአንድ ዕውቅ ደራሲ የበለጠ የመናገር ብቃት ያለው ወታደር ብድግ ብሎ መንግስቱ እኛኮ መሳሪያችንን ድሮ ጀምረን እናውቀዋለን። እኛን የቸገረን ስልቱና ትምህርቱ እንጂ ለሁሉም ነገር ብቃት ያለን እኮ ነን። እኛ ከዘመቱት ጓደኞቻችን ተለይተን እዚህ ግቢ ብንቀመጥም ከነሱ አናስም። ያነስን እንዳልሆንን ልቦናዎት ያውቀዋል። አሁን የምንሎት ነገር ቢኖር በቀደም በውድቅት ሌሊት መጥተው በዚያ በዝናብ በጨቀየ መስክ ላይ እንደፈለጉ ሲቀጡን አድረው ሲጠግቡና ሲበቃውት ወደ ቤታችሁ ግቡ አሉን። ይህንንም ጉዳታችንን ችለን ሳለ አሁን ደግሞ እርሶ እንዳሉት ይህንን ያህል ቅቤ በዚህ ግቢ ውስጥ ከገባ እያንዳንዱ ወታደር እንደ ሻይ በጋቤጣው ይጠጣል ወይም ጠጥቷል ማለት ሆኖ ታዲያ ይህንን ያህል ቅቤ ከጠጣን በተቅማጥ አናልቅም ነበር አላቸው። መንግስቱ በዚህ ወታደር አባባል ክፉም ሆነ ደግ አልተናገሩም ነበር። ከዚህ በኋላ መንግስቱ የቤተ መንግስቱን ሲቪል አስተዳደር ሰብስበው መመሪያ በመስጠት ያኮረፈውን የሚሊሻ ሰራዊት እንዲያረጋጋ አደረጉት። ግን ነገሩ ቢቆይ ኑሮ የታላቁ ቤተ መንግስት ነባር ወታደሮች ላይ ሊቋቋሙት የማይችሉት የከፋ ነገር ይነሳ እንደነበር በግልጽ ይታወቅ ነበር። እኛ ኢትዮጵያውያን ቤታችንን የምናስውብበት ልዩ ችሎታ አለን። ከትንሽ አፈር ጭቃን አብኩተንና ከጭድ ጋር ለውሰን የቤታችንን ግድግዳ በሲሚንቶ እንደተሰራ አስመስለን እንሰራዋለን። ያ ግድግዳ ለሳርም ሆነ ለቆርቆሮ ቤት ያገለግላል። በተመሳሳይ ለውሃ መቅጃ እንስራውን፣ ጋኑን ለጠላ መጥመቂያ፣ ምጣዱን ለእንጀራ መጋገሪያ፣ ገበር ምጣዱን ደግሞ ለዳቦ መድፊያ ወዘተ ሰራርተን እንጠቀምበታለን። ከዚህ በተጨማሪ በባህላችን ውስጥ እስከ ዓለም ዳርቻ ድረስ በጣፋጭነቱ የምናውቀው አመጋገባችን የዶሮ ወጥን ነው። እሱም ቢሆን አሁን እንደ ድሮ እንደ አበሻነቱ ሳይሆን እንደ ሰውነት አቀባበል ቅመማ ቅመሙ እየተጓደለበት ለስሙ ብቻ የዶሮ ስጋን ይዟል እንጂ የድሮ ዶሮ ወጥ መች ሆነ? ታዲያ የዶሮ ነገር ሲነሳ በባህላችን መሰረት በመሶብ ላይ ሆኖ ሲቀርብ ልዩ ግርማ ሞገስ አለው። የመሶብ ነገር ከተነሳ ዘንድ ከዚህ ጋር የተያያዘ አንድ የቤተ መንግስቱን ታሪክ ልንገራችሁ። እኔ ለሚሊኒየም 2000 ካለሁበት መስሪያ ቤት ተመርጬ ብፁዕ አቡነ ጳውሎስን ለማጀብ ቅድስት ማርያም ቤተክርስቲያን አጠገብ ባለው የአቡኑ መኖሪያ ለአጭር ጊዜ ቆይታ ገባው። ታዲያ እኚህ ትልቅ የክርስቲያኖች አባት
በሚኖሩበት ግቢ ስገባ ልክ መንግስተ ሰማያት ገነት ውስጥ የገባው ያህል ነበር የተሰማኝ። በዚህ ከታላቁ ቤተ መንግስት በስፋቱ የማይተናነሰው ግቢ ውስጥ የተለያዩ ታሪካዊ ቤተክርስቲያኖች፣ ቁልቢ ገብርኤል፣ አክሱም፣ ላሊበላ የተባሉ በደብሮቹ ቅርጽ የተሰሩ መንፈሳዊ ክፍሎች አሉበት። በወቅቱ ለበዓሉ አከባበር ከተለያዩ ሀገራት የመጡ ጳጳሳት በእነዚህ ክፍሎች ነው ቆይታቸውን የሚያደርጉት። እነዚህ ከተለያዩ ሀገራት የመጡት ቀሳውስትና ጳጳሳት ከአዲስ አበባ ሂልተን ሆቴል በቀን 2 ጊዜ እየመጣላቸው ቁርስና ምሳቸውን ቡፌ ተዘጋጅቶ ይመገባሉ። እኔም አጃቢ በመሆኔ ከነሱ ጋር አነሳለሁ። የራቱ ነገር ግን ለግቢው ደህንነት ሲባል 100 የሆኑ የፖሊስ አባላት በፈረቃ የሚጠብቁ ነበሩና ከነሱ ጋር እመገባለሁ። ማታ ወደ ቤቴ ተመልሼ ጠዋት 1 ሰዓት ላይ ምድብ ስራዬ ላይ እገኛለሁ። ታዲያ በዚህ አጋጣሚ ነው አንድ የተለየ ነገር ያጋጠመኝ። የደመራው ዝግጅት በመስቀል አደባባይ እየተከናወነ ሳለ ብፁዕ አቡነ ጳውሎስ በግቢያቸው በትልቁ አዳራሽ ውስጥ ትልቅ ታሪካዊ ኤግዚቢሽን እስራ ምዕት ተዘጋጅቶ ነበር። ይህንን ኤግዚቢሽን መርቀው የሚከፍቱት እሳቸውና እሳቸውን መሰል የሆኑት ጳጳሳትም የነበሩ ሲሆን ዝግጅቱ ሁሉ ተጀምሯል። ለዝግጅቱ የብፁዕ አባታችን መኖሪያ ግቢ በኢትዮጵያ ሰንደቅ ዓላማ አሸብርቋል። ኤግዚቢሽኑ አካባቢ ብዙ የተለያዩ ድንኳኖች ተተክለው ጥሪ የተደረገላቸው ብዙ ሺህ ክርስቲያኖች ቦታቸውን ይዘው ተቀምጠዋል። ብፁዕ አባታችን ከመኖሪያ ቤታቸው ሲወጡ ሙሉ ነጭ ልብሳቸውን የለበሱ ሲሆን በወርቅ የተሰራና የድንግል ማርያምን ምስል የያዘ መስቀል በደረታቸው በቀኝ በኩል ቁልቁል ወርዷል። በሌላ በኩል ደግሞ የመድኃኔዓለም ምስልን የያዘ ረጅም ማተብ መሰል የወርቅ ሰንሰለት በደረታቸው ላይ በግልጽ ተንጠልጥሎ ይታያል። በቀኝ እጃቸው አናቱ ላይ ወርቅ ቅብ መሰል ያለበት መቋሚያ ይዘው ወደፊት ሲራመዱ በፊታቸው ላይ ደስታ ይታይባቸው ነበር። ብፁዕ አባታችን ወደፊት ሲሄዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ታጅበው ነበር። ከወደ ላሊበላ ሕንፃ ውስጥ ከወጡት ከተለያዩ ሀገራት በመጡ ጳጳሳት ግራና ቀኝ ታጅበው በክብር ስፍራው ደረሱ። ተጋባዥ እንግዶች የሆኑ ሁሉ ከወንበራቸው ላይ ብድግ ብለው ብፁዕ አባታችንን ተቀበሏቸው። በተዘጋጀው ዙፋን ወንበራቸው እንደደረሱ ቆመው ግራና ቀኝ ፊትና ኋላ ሆነው የቆሙትን እንግዶች ሁሉ ከተመለከቱ በኋላ እንዲቀመጡ በቀኝ እጃቸው በያዙት መስቀል ምልክት ሰጡ። ሁሉም እንግዶች በየወንበራቸው ላይ አረፋሉ። ብፁዕ አባታችን ተደዳድለው እንደተቀመጡ አንድ ልጅ እግር የያዙትን መቋሚያ ተቀበላቸው። በግራና ቀኝ የተቀመጡት የውጭ ሀገር ጳጳሳት ሁሉ በተመደበላቸው ቦታ ላይ ሁሉም በስርዓት ተቀምጠዋል። የብፁዕ አባታችን ዙፋን በግራና ቀኝ ያሉት የተለያዩ ሀገራት እንግዶች ወደ ኋላቸው 3 እግር ርቀው ተቀምጠዋል። እነሱም ቢሆኑ ሃይማኖታዊ ስነ ስርዓት ተከትለው የሚገባቸውን ሁሉ ይዘዋል። ከነሱ ኋላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተቀምጠዋል። አለባበሳቸው ግን የተለያየ ነው። አንዳንድ ሴቶች ያበሻ ልብስ ለብሰዋል። ወንዶቹ ብዙዎቹ ሙሉ ልብስ ለብሰው ከረባት ያሰሩም ያላሰሩም ነበሩ። አለፍ አለፍ ብለውም የብፁዕ አባታችን የግቢ ውስጥ ሰዎች ዲያቆናትና ቀሳውስቱ ሁሉ ልብሰ ተክህኗቸውን ለብሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘጋቢዎች መቅረጸ ድምጽና የምስል ማንሻዎችን ይዘው ከወዲያ ወዲህ እያሉ ታሪካዊ ክንውኖችን ሁሉ ይሰበስባሉ። ምን እነሱ ብቻ፣ ከውጭ ሀገር የመጡትም ልክ እንደነሱ በየቦታው እየተዘዋወሩ ታሪኩን ይዘግባሉ። በዚህ መሃል ላይ አንዲት በሚያስገርምና በሚያስደንቅ ቀለማት ያማረች ሴት የኢትዮጵያን ሰንደቅ ዓላማ በልዩ ጥበብ አሰፍታ ባንዲራችንን በሹሩባ ጸጉሯ ዙሪያ እንደ ሻሽ ለብሳ ትታይ ነበር። ካንገቷ ስር በጥቁር ማተብ የብር መስቀል አስራለች። ካንገቷ በታች ደግሞ መላ ሰውነቷ ሁሉ የኢትዮጵያን ባንዲራ ለብሷል። መላው ለበዓሉ የተጋበዘ ሕዝበ ክርስቲያን ከተቀመጠበት ወንበር ላይ ብድግ ብሎ ይመለከታታል። እሷ ግን በክርስቲያናዊ ተዋህዶ ልቧ የተሰበረ ትመስል ነበርና ብፁዕ አባታችን ፊት ስትደርስ 2 እግሮቿን ግራና ቀኝ በደረቷ ላይ አጣምራ በርከክ ብላ ሰላምታ ሰጠቻቸው። እሳቸውም ባማረው ነጭ ጺም የተከበበውን ፊታቸውን ፈገግ አድርገው በነዛ ትንንሽ ባማሩ አይኖቻቸው በቀስታ እየተመለከቷት በቀኝ እጃቸው የተከበረውን መስቀል ብድግ አድርገው ጠበቋት። ያችም ሴት ከንብርክኳ ተነስታ 1-2 እርምጃ ተራምዳ ጉልበታቸውን ግራና ቀኙን ሳም አደረገችና ለተዘረጋው ቀኝ እጃቸው መላ ሰውነቷን ሰጠቻቸው። በዚያ በያዙት መስቀል አዟዙረው አሳለሟትና ተባረኪ ልጄ አሏት። በዚህ ሁኔታ ውስጥ እያለን ከአራቱ ማዕዘናት እልልታው አንድ የቀለጠ። ወዲያው ያቺ ሴት
ከውስጧ የሆነ ነገር ደርሶላታል መሰለኝ እንባዋ በጉንጮቿ ላይ እንደ ድምፅ አልባ ዝናብ በሁለት አይኖቿ ይፈስ ጀመር። ወደ መጣችበት ስትመለስም እልልታው በፍጹም አልቆመም ነበር። ጥቂት ቆይቶ ሴትየዋ ሁለት ነጫጭ ያበሻ ልብስ የለበሱ ሴቶችን አክላ ሶስት ሆነው የኢትዮጵያ ብሔራዊ ባንዲራ የለበሱ ሶስት ትልልቅ መሶቦች ይዘው ተመለሱ። በተለይ ሁለቱ ነጫጭ የለበሱት ከፊተኛዋ ሴት የተለዩ ነበሩ። እነሱም እንደ ሰላም ርግብ የሰላም ምልክት የሆኑ መስለዋል። ጸጉራቸውን በአምስት ጉንጉን ሹሩባ ተሰርተዋል። የሹሩባቸው ጫፍ በትከሻቸው ላይ ግራና ቀኙ ተዘናፍሏል። በሹሩባቸው ላይም አንገት ልብስ የመሰለ ነጭ ያማረ ሸማ ነው ወደ ኋላው ሸብ ያደረጉት። የአንገት ልብሱ ጫፎችም በትከሻቸው ላይ ዘንጠፍ ብሏል። በአንገታቸው ላይ በጥቁር ማተብ ያጌጠው የብር መስቀል ቁልቁል በደረታቸው ላይ ወርዶ በዚያ እንደ ተዘባተለ ጥጥ ያማረው ነጭ ቀሚሳቸው ላይ አርፏል። እነዚያ ሶስት መሶቦች ብፁዕ አባታችን ፊት ተደረደሩ። ወዲያው ብፁዕ አባታችን በፈገግታ ቆሙ። ሶስቱ መሶቦች አልተከፈቱም። ሶስቱ ሴቶችም አልሄዱም። የበዓሉ ተጋባዥ እንግዶች ሁሉ ብድግ ብለው ቆሙና ወደፊት መመልከት ያዙ። ብፁዕ አባታችን መስቀላቸውን ከፍ አድርገው ሶስቱም መሶቦች ባረኩ። ወዲያው ሶስቱ ሴቶች የኢትዮጵያ ብሔራዊ ሰንደቅ ዓላማ የለበሱትን የሶስቱም መሶቦች ክዳን ከነባንዲራው ብድግ አድርገው ገለጧቸው። ሶስቱ መሶቦች በውስጣቸው ሁለት ህብስት ወይም ድፎ ዳቦ ተነባብሮ ተቀምጧል። ይህ ብቻ ሳይሆን በመሃለኛው መሶብ ውስጥ ወርቃማ ቀለም ያለው የዳቦ መባረኪያ ቢላዋ ተቀምጧል። ሶስቱ ዳቦዎች በስላሴ የተመሰሉ ነበሩ። ብፁዕ አባታችን ድምፃቸውን ዝግ አድርገው በረከታቸውን ሰጡና ቢላውን ብድግ አድርገው ከመሃሉ ላይ ያለውን ዳቦ ሁለት ቦታ ሲከፋፍሉት ተሆነና ተገመሰ። የቀሩት ሁለቱን መሃላቸውን ወጋ ሲያደርጉት ለሁለት ጊዜ ከወደ መሃል አንድ ቀጠን ያለ የሴት ድምፅ እልልታውን ሲያሰማ በየአቅጣጫው ለሁለተኛ ጊዜ እልልታው ቀለጠ። ሶስት ሴቶች ብፁዕ አባታችን ፊት ለፊት የተባረኩትን ሶስት መሶቦች ግጣማቸውን ገጥመው ይዘዋቸው ወዳመጡበት ተመለሱ። ከትንሽ ቆይታ በኋላ እነዛ ዳቦዎች ላይን በሚያማምሩ ማቅረቢያዎች ተቆራርሰው በየአቅጣጫው ለተጋባዥ እንግዶች መታደል ያዙ። ይህም ለትንሽ ሰዓታት ከተካሄደ በኋላ እዚህ አካባቢ የነበረው ስነ ስርዓት ተፈጸመ። ብፁዕ አባታችን ጥቂት ሰዎች ቀረብ ብለው የሆነ ነገር ሲነግሯቸው ወዲያው አንገታቸውን መለስ አደረጉትና ከተቀመጡበት ብድግ ብለው የተዘጋጀውን ኤግዚቢሽን መርቀው ለመክፈት ሄዱ። ከዚህ በኋላ ብፁዕ አባታችን ወደሚቀጥለው ወደ መስቀል አደባባዩ የደመራ ቦታ መሩ። ይሄኛው ታሪክ ደግሞ ሌላ ነው። በታላቁ ቤተመንግስት ውስጥ ትላልቅ ባለስልጣናት የሚታሰሩበት እስር ቤት ምድር ቤት ውስጥ ያለውና 13ኛ በር እስር ቤት የሚባለው ነው። ወደዚህ እስር ቤት ዘመድ ገብቶ መጠየቅና ከእስረኛው ጋር መታየት ወይም ቃል ለቃል መገናኘት አይችልም። ስንቅ ወይም ምግብ ነገር ማቅረብ ይችላል። ከሚቀርቡት ምግቦች ውስጥ ፓስታ፣ መኮሮኒና እንጀራ ሲሆኑ በፔርሙስ ትኩስ ነገር ይዞ ሊገባ ይችላል። ይሁንና ፔርሙሱ ተከፍቶ ክዳኑ በእጅ ተፈትሾ ይገባል። ሙዝ፣ ብርቱካንና ዳቦ መግባት አይችሉም። የሚገርመው ሙዝ ሙሉ ለሙሉ ተልጦና ባሪፍ እስክሪብቶ ተጽፎበት ወረቀቱ ወደዚህ እስር ቤት ይመጣል። የመጀመሪያውን የሶስተኛ በር ዘቦችን ፍተሻ አልፎ እስር ቤቱ በራፍ ላይ ያለውን እያሳሳተ ሳለ ፈታሹ ወታደር ሙዙን ሲፈትሽ ያ ሙዝ በአጋጣሚ ይላጥና ውስጡ ያለው ነገር ይገለጣል። ወዲያው ምግቡን ያመጣችው ሴት በቁጥጥር ስር ትውላለች። ሌላው ደግሞ ወደ ውጪ እንዲታጠብለት ከሚልከው እስረኛ ሱሪ ገበር ኪስ ላይ ለቤተሰብ ማስታወሻ ተጽፎ ይገኛል። 13ኛ በር እስር ቤት ፊት ለፊቱን ለአዲስ አበባ ሂልተን ሆቴል የሰጠው ሲሆን ወደ ውስጥ ሲገባ በረጅሙ እንደ መኪና ማቆሚያ የመሰለ የቆርቆሮ ቤት አለ። ይህ ቤት በሁለት ተከፍሎ ይገኛል። አንደኛው ምድብ ክርስቲያኖች የሚጠየቁበት ወይም ለእስረኛው ምግብ የሚቀርብበት ሲሆን ሁለተኛው ምድብ ደግሞ ሙስሊም እስረኞች የሚጠየቁበት ወይም ምግብ የሚያቀርቡበት ነው። ይህም ምግቦቹ እንዳይነካኩ የተደረገ ዘዴ ነበር። በእነዚህ ሁለት ምድቦች ውስጥ 8 ወታደሮች፣ አራቱ በምድብ 1 ውስጥ፣ አራቱ በምድብ 2 ውስጥ በጥንቃቄ ተመድበዋል። በእነዚህ ምድቦች ውስጥ ሁለቱ ምግቦቹን ይፈትሻሉ። ሁለቱ ደግሞ የጠያቂውን ስምና ንብረት ሁሉ ይመዘግቡና ወደ እስር ቤቱ ለሚያመላልሱት ወታደሮች ይሰጣሉ። እነዚህ ሁለት ወታደሮች ዕቃውን ያመላልሳሉ። ምግብ ሁሉ በመጣበት ዕቃ ውስጥ ሆኖ በሹል እንጨት ወደ ውስጥ ወጋ እየተደረገ ይፈተሻል።
አጠገቡ ባለው መንሽ በመሰለ ማንኪያ ወይም ሹካ ምግቡን ላመጣው ሰው አንስተው ያቀምሱና ቀማሹ ሰው ለትንሽ ሰዓታት በአግዳሚ ወንበር ላይ ይቀመጣል። ማንኛውም ሰው ያመጣው ምግብም ሆነ ሌላ የሚበላ ነገር የመቅመስ ግዴታ አለበት። አሁን ስራ ተጀምሯል። ይህ ሁኔታ ለብዙ ቀናት አንዳንዴ በጥንቃቄ አንዳንዴ በእንዝላልነት እየተካሄደ በነበረበት ወቅት ላይ ነበር። በዚህም ሁኔታ ላይ ያለው የታላቁ ቤተ መንግስት 13ኛ በር እስር ቤት ምግቡን የሚያመላልሱት ወታደሮችና ፈታሾች ተሰላችተዋል። ይህ ቀን አሮጌው ዘመን አልፎ አዲሱን ዓመት ተቀብሎ በዓለ መስቀል ላይ ነበር። በዚህ አሰልቺ ወቅት ጠያቂ ወይም ስንቅ አቀባዮች በሰልፍ ቆመው 3ኛ በር በወንዶችና በሴቶች ተጨናንቋል። ቀኑ ኮትሮ ለየት ያለ ነበር። እስር ቤት ደግሞ ከግቢው መሃል ላይ ያለ ሲሆን ትንሽ አቀበት ቢጤም አለው። እናም ስንቁን የሚያመላልሱት ወታደሮች በድካም ውስጥ ናቸው። ስንቁን የሚያመላልሰው በምድብ አንድ ያለ አንድ ወታደር ስንቁን ለሚሰጠው እስረኛ ስንቁን ሰጥቶ ተመላሽ ዕቃ ተቀብሎ ሲመለስ ከእስር ቤት በራፍ ላይ ያለው የልዩ ኃይል ወታደር ምግብ በሚያመላልሰው ወታደር ላይ ቅር ያሰኘው ነገር አይቶ ስለነበር ወታደሩን ይጠራና አጠገቡ እንዲቆም ያደርገዋል። አንዳች እንቅስቃሴ እንዳያደርግ ቢያደርግ ግን በመሳሪያው እንደሚመታው ነግሮ ያስጠነቅቀዋል። ስንቅ አመላላሹ ወታደርም ደንግጦ ይቆማል። ከዛም የልዩ ኃይል የዕለቱ ተረኛ ዘብ ኃላፊውን ወይም አለቃውን ይጠራና ያየውን ጥርጣሬ ይነግረዋል። የዘብ ኃላፊው ግን ለሁለተኛው ጊዜ በራፍ ላይ ያለው ይፈትሸው ብሎ ያንገራግርበታል። የ13ኛ እስር ቤት ዘብ ግን የዘብ ኃላፊውን ባለማመኑ የያዘው መሳሪያን አቀባብሎ ይይዝና ወታደሩን ትንሽ እንቅስቃሴ ወይም ሌላ አክሽን ብታሳየኝ እርምጃ ወስድብሃለሁ ይለውና ከዘብ ቤቱ በራፍ ላይ ያለውን የግቢው የውስጥ ስልክ አንስቶ ለግቢው ተረኛ መኮንን 13ኛ በር እስር ቤት እክል ገጥሞታል፣ በአስቸኳይ ድረሱ ሲል ጥሪውን ያሰማል። የዕለቱ ፈጣን ተረኛ መኮንን አጃቢ ወታደር ፖሊሶችን አስከትሎ 13ኛ በር እስር ቤት ይደርሳሉ። አሁን ተረኛ ዘብ፣ የዘቡ ኃላፊና ስንቅ አመላላሹ ወታደር ሶስቱም ተፋጠዋል። ገስግሰው የደረሱት ተረኛ መኮንኑ ተረኛ ዘቡን መሳሪያውን እንዲያቀናና ጥይቱን እንዲያወጣ ወይም እንዲያፈናጥር ትዕዛዝ ይሰጡታል። ተረኛ ዘቡም የመኮንኑን ትዕዛዝ ተግባራዊ ያደርጋል። ወዲያው ወደ ተረኛው ዘብ በመጠጋት የሆነውንና ያየውን ሁሉ ይጠይቁታል። ተረኛ ዘቡም ለተረኛ መኮንን ስንቅ አመላላሹ ወታደር የሆነ ነገር ከእስረኛው ተቀብሎ በልብሱ ውስጥ የሸጎጠ መሆኑን ይነግራቸዋል። ወዲያው ተረኛ መኮንኑ ስንቅ አመላላሹ የያዘውን ዕቃ ሁሉ ወታደር ፖሊሱ እንዲቀበል ትዕዛዝ ይሰጡና እሳቸው ወደ ተረኛው ዘብ ኃላፊ በመሄድ በሽጉጡ ላይ ያደረገውን ነጥብ 45 ሽጉጥ ይፈቱበትና ይወስዱበታል። ሁለቱንም በቁጥጥር ስር እንዲውሉ አደረጓቸው። መኮንኑ ተረኛው ዘብ የነገራቸውን ነገር ችላ ብለው ቢያልፉት እሳቸው ግን ሌላ ነገር ይመጣባቸው ነበርና እሳቸው የወሰዱት እርምጃ አድኗቸዋል። የዕለቱ ተረኛ የዘቡን ወታደር በስራው በመገረም ተረኛ መኮንኑ ተረኛው ዘቡ በዚሁ ግቢ እንዲቆይላቸው ፈለጉ። ተተኪ የዘብ ኃላፊው እስኪመጣ አንተ በዚህ ግቢ ውስጥ እንድትቆይ፣ ተረኛ ዘቦች ሁሉም መሳሪያቸውን ሁሉ በጥንቃቄ እንዲጠብቁ ብሎ የእስረኛውን ዕቃ የሚያመላልሰውን ወታደርና የዘብ ኃላፊውን ይዘው ወደ ዘመቻ መምሪያው ይሄዳሉ። የዕለቱ የግቢው አጠቃላይ ተረኛ የነበሩት 100 አለቃ አለሙ የሺጥላ የዘመቻው መምሪያ ምክትል ኃላፊ የዘብ ኃላፊውን ውጪ በወታደር ፖሊስ አስጠብቀው የዕለቱ ስንቅ አመላላሹን ወታደር ይዘው ሲገቡ ወታደሩን አትኩረው አዩትና ምንድነው የተፈጠረው ሲሉ ጠየቁ። ተረኛ ዘቡ ነው ያመለከተው አሉ ተረኛ መኮንኑ። ምን ብሎ ምን ተሰራ ብሎ በማለት ጠየቁ። የዕለቱ ተረኛ መኮንን የያዙትን ልብሶችና ሳህን 100 አለቃ አለሙ የሺጥላ ፊት አድርገው መፈተሽ ጀመሩ። ተረኛ መኮንኑ ረጋ ብለው ነበርና የሚፈትሹት ከእስረኛ ተመላሽ ልብስ ውስጥ በእጅ የተጻፈ ትልቅ ወረቀት አወጡ። 100 አለቃ አለሙ የሺጥላና ተረኛ መኮንን ተያዩ። 100 አለቃ አለሙ የሺጥላ ወዲያው አጠገባቸው የቆመውን ወታደር ፖሊሱን በአስቸኳይ ሄዳችሁ ሰውየውን ያሳይህና ይዘኸውና አሉት። ወታደር ፖሊሱ ስንቅ አመላላሹን ይዞ ወደ ስንቅ መቀበያው ቦታ ሲሄድ ስንቁን ያመጣው ሰው ስንቁን ሰጥቶ ከቦታው ተሰውሯል። በፍጥነት ከግቢው ወጥቷል። ወታደር ፖሊሱ የስም ዝርዝር የያዘውን ደብተር እንደያዘ ምግቡን ፈትሾ ያሳለፈው ወታደር አጠገብ ደርሶ ከስም ዝርዝሮቹ መጨረሻ ላይ ያለውን ስም ወይም ስንቁን ያመጣውን ሰው ይጠይቀዋል። በዚህ ብዙ ሰዎች በማስተናገድ ላይ ያለው ፈታሽ ወታደር አላወቀውም፣ ልብም ብሎ አላየውም ነበር።
የሚተዋወቁትም ምግቡን ከሚያመላልሰው ወታደር ጋር ነበርና በሁኔታው ፈታሹም ደንግጧል። ወታደር ፖሊሱና ስንቁን ሲያመላልስ የነበረው ወታደር ተያዩ። ወታደር ፖሊሱ የተላከበት መልእክት ግን በዚያ ፍጥነት አመለጠው። ወታደር ፖሊሱ ያሰበው ሰውየውን ቢያገኘው ኑሮ አንገቱን አንቆ አምጥቶ መሾምና መሸለም ነበር። ይሁንና ስንቁን ለወታደሩ የሰጠው ሰውዬ ግን አልተገኘም። ወታደር ፖሊሱ ምንም ነገር ሳይዝ ሌላ ነገርም ሳያበዛ የተያዘውን ስንቅ አመላላሽ ወታደር ይዞ ወደ መቶ አለቃ አለሙ የሺጥላ ቢሮ ይደርሳል። መቶ አለቃ አለሙ የሺጥላ ወታደር ፖሊሱ ያሰቡትን ሳይዝ በመመለሱ እጅግ ተናደው ነበርና በምድብ አንድ ምግብ ፈታሹንና መዝጋቢውን በአስቸኳይ በቁጥጥር ስር አድርጓቸው ብለው ሲያበቁ ከደጅ የቆመውን የዘብ ኃላፊንም አብራችሁ ደምሩት ሲሉ ትዕዛዝ ሰጡ። ወታደር ፖሊሱ እስረኛ ወታደሮችን ሁሉ ይዞ ወደ 14ኛ በር እስር ቤት ወሰዳቸው። ስንቁን ያመጣው ሰውዬ ግን በድንጋጤ ይሁን ወይም አድርስልን ተብሎ ገንዘብ የተከፈለው ሰው ይሁን በእርግጠኝነት ለማወቅ ይቸግራል። ግን በገንዘብ የተገዛ ሳይሆን አልቀረም። ብቻ ምግቡን አድርሶ ከእስር ቤቱ ውስጥ የሚቀበለው መልእክት መኖሩን አላወቀም መሰለኝ። በፍጥነት ነው ከታላቁ ቤተመንግስት የወጣው። ምግቡን አስይዘው የላኩት ሰዎችም ቢሆን መልእክት መኖሩንና ይዞ እንደሚመጣ አልነገሩት ይሆናል። ከውጭ ያሉት ቤተሰቦች የተላከላቸው ወረቀት በዚህ በታላቁ ቤተመንግስት ውስጥ ተይዞ ይቀራል። እነሱም ሆኑ ወረቀቱን ላኪው እስረኛው ሳይግባቡና ሳይገናኙ ለደርጉ ምርምር ክፍል በኤግዚቢትነት ተይዞ ቀርቧል። እስረኞቹ አንድ ሌሊት አድረው ጠዋት ላይ የዕለቱ ተረኛ መኮንን ሳይቀር እስረኛ ወታደሮቹን መቶ አለቃ አለሙ የሺጥላ ቢሮአቸው አስመጥተው ሁለቱ መኮንኖች ማዶ ለማዶ ተቀምጠዋል። እነዛ አራት ወታደሮችም አንድ ላይ በሁለት ወታደር ፖሊሶች ታጅበው መቶ አለቃ አለሙ የሺጥላ ቢሮ ውስጥ ቆመዋል። መቶ አለቃ አለሙ የሺጥላ የተገኘውን ወረቀት ነጠል አድርገው በቀጭኑ አስተካክለው አቆሙትና ከፊት ለፊታቸው የቆሙትን ወታደሮች እየተመለከቱ እንዲህ እያሉ ወረቀቱን ማንበብ ያዙ። ገበሬውን አግኝተነዋል። ገበሬዎቹ እናንተ ናችሁ ወይስ ሌላ? አሉ መቶ አለቃ አለሙ የሺጥላ በመናደድ። ወታደሮቹን አግኝተናቸዋል ነው ሚስጥሩ። ማረሻውን ተበደረው እንደሚሰጡን ነግረውናል። መሳሪያውን ደብቀው እንደሚሰጡን ነግረውናል። ማረሻው ሲገኝ ዘሩ ያንሰናልና ዘሩን በሜዳው በኩል ላኩልን፣ ወይም ጠመንጃውን ስናገኝ ጥይት ያንሰናልና በመሶብ ውስጥ አድርጋችሁ ላኩልን። ዘሩን ስትልኩ አቁማዳውን አፉን በጥንቃቄ በተመሳሳይ ክር ስፉት፣ ወይም ጥይቱን ስትልኩልን ስፌቱን በተመሳሳይ ክር ስፉት። እርሻውን ስንጀምር ደግሞ በገበሬው በኩል እንልካለን። ውጊያውን ስንጀምር መልእክቱን በወታደሩ በኩል ይደርሳችኋል። ስለዚህ እስከዛው ሁሉንም ነገር አፈር አልብሱት ወይም ሚስጥሩን ሁሉ ጠብቁት ብለው ተራ በተራ ካነበቡ በኋላ ለትንሽ ደቂቃ ተከዛሉና ከወዲያ ማዶ ያለውን ተረኛ መኮንንና ወታደሮቹን ካዩ በኋላ ገበሬዎቹ እናንተ ናችሁ እንዴ? እኛ እኮ ወታደር አድርገናችሁ ነበር፣ ለካ ገበሬ ናችሁ አሉና ብሽቅ ብለው ፊታቸውን በእጃቸው ዳበስ አደረጉት። ጉዳዩ እስኪጣራ ወደ እስር ቤት መልሷቸው አሉ ተረኛ መኮንኑ። ይቅርታ ጓድ መቶ አለቃ፣ መሄድ ትችላለህ አሉ። አራቱ ወታደሮች ሁለት በሁለት ተሰልፈው ወደ እስር ቤቱ ተመለሱ። ወታደር ፖሊሱ አራቱንም ወታደሮች ወደ እስር ቤቱ አስገባቸው። አራቱ የታላቁ ቤተመንግስት የጥበቃ ወታደሮች በማግስቱ ጠዋት ላይ ተራ በተራ ወደ ደርጉ ልዩ ምርመራ ክፍል መመላለስ ጀመሩ። በምሳ ሰዓት ላይ ከስንቅ አቀባዩ ወታደር ላይ የተገኙትን ልብስ፣ ሳህንና ወረቀት የምርመራው ክፍል መርማሪ የአስር አለቃው ይዞ ወደ ምርመራ ክፍል ሲገባ አየሁት። መቶ አለቃ አለሙ የሺጥላን ጉዳዩ የደርግ ልዩ ምርመራ ክፍል እንዲያውቁ ከማድረጋቸው በፊት አንድ ፈጣን ሥራ ሰርተዋል። ይህም እስረኞቹን ጠያቂዎች እንዳይጉላሉና ነገሮች ሁሉ ከግቢ ወጥተው ለውጭው ሕዝብ እንዳይዳረሱ እንዳይዛቡ በምድብ አንድ ስንቅ አመላላሹ ምትክ ተክተዋል። ጉዳዩን ወደ ታላቁ ቤተመንግስት ገብተው ከተሰለፉት ጠያቂዎች መካከል አንድም የነቃም ሆነ ያወቀ አልነበረም። ስራውም ቢሆን ወዲያውኑ ነው የተጀመረው። የደርጉ ምርመራ ክፍል አባላት አሁን የተያዙትን አራት ወታደሮች ጉዳይ ለማየት ጉድጉዱን ተያይዞታል። ይህንን ጉዳይ ከመጀመራችን በፊት የምርመራ ክፍሉ የራሱ አባላት የሆኑትን 3 ወታደሮች ከሳህኑ ላይ የተሰጣቸውን ስም ይዘው በምድብ አንድ ውስጥ የክትትል ስራቸውን ጀምረዋል። የታላቁ ቤተመንግስት የግቢው ጠባቂ ወታደሮች ጉዳዩን ወዲያውኑ ነው የሚሰሙት። ግን የመጠየቅና በጉዳዩ ዙሪያ ምንም አይነት ሐሳብ መሰንዘር ለነሱ የተፈቀደ ስላልሆነ እርስ በርሳቸው ይሳለላሉ። የደርጉ ምርመራ ክፍል አሁን በተያዙት ወታደሮች ላይ
ምርመራውን በቃል መጠየቅ ጀምሯል። ወደ 13ኛ በር እስር ቤት ግን አሁንም አልሄደም። በተያዙት ወታደሮች ላይ ጠበቅ ያለ ምርመራ ሲያደርግ መነሻ የሆኑት የዕለቱ የጥበቃ ተረኛ ዘብ የነበረውን ወታደር ብዙነህ አያሌውን መጠየቅና የእንቅስቃሴውን ሁኔታ ነበር ለጉዳዩ መነሻ ያዘው። በዚህ ሁኔታ ውስጥ 13ኛ በር እስር ቤት ውስጥ የታሰሩትና ወረቀቱን የጻፉት እስረኛ ግን ለጥያቄ አልቀረቡም። በእርግጥ የእሳቸው ጉዳይ ምንም አይቸግርም። ለምን ብትሉ በሳህኑ ላይና በደብተሩ ላይ የእስረኛው ሙሉ ስም ስላለ ምንም አላሰጋቸውም። እዚህ ላይ መቶ አለቃ አለሙ የሺጥላ የተሳሳቱት ነገር አራቱ የታላቁ ቤተ መንግስት የጥበቃ ወታደሮች በወታደራዊ ስነ ስርዓት ማረፊያ ቤት መታሰር ሲገባቸው ሙሉ በሙሉ ጸረ አብዮተኞች ተብለው ከታሰሩት ጋር ማሰሩ አግባብ አልነበረም። ይህም ጉዳይ የግቢውን የጥበቃ ወታደሮች ሁሉ ያነጋገረ ጉዳይ ነበር። ማንም የግቢው ውስጥ ሰራዊት አባል እንኳን ሰላም አይላቸውም። አንድ ቀን ታዲያ የዘመቻው መምሪያ በጽሑፍ ዕለታዊ መዝገቡ ላይ ተመዝግቦ ጧት የዘመቻ መምሪያውን የዕለቱን ዕቅድ የሚጎበኙት ሌተናር ኮሎኔል መንግስቱ ይህንን ትንሽ ወረቀት በግቢው ዕለታዊ ሁኔታ ላይ ተመዝግበው ያገኙታል። ሌተናር ኮሎኔል መንግስቱ ስለተገኘው ወረቀት የዘመቻውን ምክትል ኃላፊ የነበሩትና የዕለቱ ከፍተኛ ተረኛ መኮንን የሆኑት መቶ አለቃ አለሙ የሺጥላን ምንድነው የዚህ ወረቀት ጉዳይ ሲሉ ይጠይቋቸዋል። ከእስር ቤት ውስጥ ተደብቆ ሊወጣ ሲል የተገኘ ነው ይሏቸዋል። ወረቀት ተቀባዩን ይዛችሁታል? አልተያዘም። በፍጥነት እንዲያዝ ብልክም ተሰውሮብናል። ደካሞች ናችሁ። ከወረቀቱ በፊት ያለውን ሰው ነበረ መያዝ የነበረባችሁ። ጉዳዩና ሚስጥሩ ሁሉ ያለው ወረቀቱን በሚወስደው ሰው ላይ ነው። ለመያዝ በአስቸኳይ ወታደር ፖሊሱን ልኬው ነበር፣ ግን በፍጥነት ተሰውሯል። እሺ የተያዘው ወረቀቱ የታል? ወደ ምርመራው ክፍል ከወታደሮቹ ጋር ልኬዋለሁ። ጠላቶቻችን አሁንም አልተኙልንም ማለት ነው? እንዳሸን ይፈላሉ። በል ሚስጥሩ እንደታወቀ በአስቸኳይ እንዲገለጽልኝ ይሁን ሲሉ በዕለት ሁኔታው ላይ ምልክት አድርገው ከዘመቻ መምሪያው በዝምታ ወጡ። መቶ አለቃ አለሙ የሺጥላ እስከ ደርጉ ጽሕፈት ቤት ድረስ ሲከተሏቸው ሌተናር ኮሎኔል መንግስቱና መኮንኑ አልተነጋገሩም። ሁለት የልዩ ኃይል አጃቢ ወታደሮች አንድ ከፊት አንድ ከኋላ ሆነው ይከተሏቸው ነበር። መቶ አለቃ አለሙም ሌተናር ኮሎኔል መንግስቱ መናደዳቸውን አውቀዋል መሰለኝ ሳይሰናበቷቸው ነበር ወደ ቢሮአቸው የተመለሱት። የደርጉ ልዩ ምርመራ ክፍልም 3 የምስጢር ሰራተኞቹን በስንቅ መቀበያ በምድብ አንድ ላይ ቢያሰማራም አንድ ቀን 2 ቀን 3 ቀን ቢያስቆጥርም ምንም አይነት አዲስ ነገር አልተከሰተም። የምርመራው ክፍልም ቢሆን ወረቀቱን የተቀበለው ሰው ቢያዝ ኑሮ አንድ ውጤት ላይ ደርስ ነበር። ግን መቶ አለቃ አለሙ የሺጥላ ነገሩን አላገኙትም። ወረቀቱ የተጻፈለት ሰው ማንነቱ ያልታወቀ ወይም ያልታወቁት ከግቢው ውጪ ያሉት ሰዎች ከእስር ቤት ውስጥ የተላከው ምስጢር ስላልደረሰው ወይም ስላልደረሳቸው የተባሉትን ነገሮች ሁሉ ለመላክ ተቸግሯል ይመስለኛል። የምርመራ ክፍሉ ግን በቀጥታ በታላቁ ቤተ መንግስት በ13ኛው በር እስር ቤት ያለውን መልእክቱን የላከውን እስረኛ አስጠርቶ መጠየቁን ይተውና የተደራጀውን የመቼ ኃይሉን አዘጋጅቶ የፍርድ ቤት ትዕዛዝ የማይፈልጉትን የሌተናር ኮሎኔል መንግስቱን ቀኝ እጆች ይዞ በቀጥታ ወደ ታሳሪው ቤት በመሄድ ብርበራውን ይጀምራል። በዚህ ብርበራ መሃልም የቤት ሰራተኛ የሆነችው ሴት ለማስደንገጥ ብሎ አንድ የመቼ ኃይሉ አባል በመሳሪያው አፈሙዝ ወገቧን ወግቶ ወለሉ ላይ ይዘርራታል። ቤቱም ከስሩ ጀምሮ ይበረበራል። በዚህ ብርበራ ውስጥ 2 ትላልቅ መሶቦች ይገኛሉ። ሁለቱ መሶቦች ቅርጻቸው ሁሉ ተመሳሳይ ነው። ምንም አይነት ልዩነት የላቸውም። የመቼው ኃይሉ ቡድን መሪ የሆኑት መኮንንና የምርመራ ክፍሉ አሳሽ መኮንን እየተያዩ በጥርጣሬ ያሸበረቀውን አንዱ መሶብ ወደ መኪናው እንዲወስዱ ትዕዛዝ ሰጡ። 2 ወታደሮች መሳሪያቸውን በጀርባ አድርገው ወደ መኪናው ውስጥ አስገቡት። በዚህ ትልቅ ግቢ ውስጥ ከቆሙ ዓመታት ያስቆጠሩ የተለያዩ ትላልቅ መኪኖች ነበሩ። በቤቱ ውስጥም እጅግ በጣም አጓጊ ነገሮች አሉበት። ቢኖሩም ማንም የመቼ ኃይሉ አባል ወታደሮች ለማንሳት ወይም ለመውሰድ አልጓጉም። መሶቡን ከጫኑ በኋላ ዙሪያውን ይጠብቁ የነበሩት ወታደሮች ሁሉ ወደ መኪኖቹ ላይ እንዲሳፈሩ ትዕዛዝ ተሰጣቸው። ቀልጣፎቹ የመቼ ኃይሉ ወታደሮችና የደርጉ ኃይል በቀልጣፋ ወታደራዊ እንቅስቃሴ በየመኪኖቹ ውስጥ ተሳፈሩ። መኪኖቹ ሁሉ ተነስተው ጉዟቸውን ጀምረዋል። ታላቁ ቤተ መንግስት ከፈተሸው ቤት ቢርቅም መድረስ አይቀርምና ተደረሰ። በክብር የመጣው መሶብ ከምርመራ ክፍል ውስጥ በመጡት መርማሪ ፖሊሶች ተይዞ ወደ ልዩ ምርመራ ክፍል ውስጥ ገባ። ከታላቁ ቤተ መንግስት የወጡት መኪኖች ሲመለሱ ሁለተኛ በር ላይ የቆሙት የወታደር ፖሊሶች መመለሳቸውን ለመቶ አለቃ አለሙ የሺጥላ ስልክ ደውለው ይነግሯቸዋል።
እሳቸውም በዚያ ቀጭን ረጅም ቁመታቸው አጃቢ ወታደር ፖሊሶቻቸውን አስከትለው እንደ አቦ ሸማኔ እየተወረወሩ ምርመራው ክፍል ይመጣሉ። ምርመራው ክፍል በራፍ ላይ ወታደር ፖሊሱን አቁመው እሳቸው ወደ ምርመራው ክፍል ውስጥ ገቡ። የምርመራው ክፍል አባላት በመጣው መሶብ ላይ ለመወሰን ሰብሰብ ብለው የተለያዩ ሐሳቦችን ያንሸራሽራሉ። መቶ አለቃ አለሙ ውጤቱ ምን ሆኖ ተገኘ ቢሉም መልስ የሰጣቸው አንድም ሰው አልነበረምና የመሶቡን ክዳን አንስተው እጀታውን መፈተሽ ጀመሩ። ሁለመናውን ተመልክተው ሲያበቁ የወረቀቱ ሚስጥር ምን ይሆን? ይሄው ራሱ ጥሬው ነው እንደዘሩ የተበተነው አሉ። የምርመራው ክፍል ሹም ግን መቶ አለቃ አለሙ የሺጥላን ተመለከቱና መቶ አለቃ አለሙ ጉዳዩ ገና እኮ ነው፣ አሁን መናገር ትንሽ ይቸግራል አሏቸው። መቶ አለቃ አለሙ የሺጥላ ድጋሚ ሳይጠይቁ ከምርመራ ክፍሉ ቢሮ ወጥተው ወደ ቢሮአቸው ተመለሱ። የደርጉ ዘመቻ መምሪያና የደርጉ ልዩ ምርመራ ክፍል በየበኩላቸው ስራቸውን ተያይዘውታል። መሶቡ ቢከፈትም ምንም አይነት አጠራጣሪ ነገር አላዩበትም። በኋላ ላይ ግን የደርጉ ስልጡን የሆኑት ፖሊሶች በረቀቀ ዘዴ የተሰፋውን የመሶብ መሃል ስፌቱን ማላቀቅ ጀመሩ። በተቻለ ጥንቃቄም የመሶቡን መሃል ሲፈቱት በአስደናቂና አስገራሚ ሁኔታ የክላሽንኮቭ ጠመንጃ ጥይቶች በመሶቡ መሃል ተጋድመው ተገኙ። በዚህ አዲስ ግኝት የተደነቁት መርማሪዎች በፍጥነት ለመቶ አለቃ አለሙ የሺጥላ ስልክ ይደውሉላቸዋል። መቶ አለቃ አለሙም በፍጥነት መጥተው የተገኘውን ነገር ሲያዩት በመገረም በወረቀቱ ላይ የተጠቀሰው ዘሩ የተባለው ነገር ለካ ይህ ጥይት ኖሯል በማለት ወደ ዋናው የምርመራ ክፍል ሹም በመሄድ መሶቡን ለሌተናል ኮሎኔል መንግስቱ ጧት እንዲያሳዩአቸው ነግሯቸው ተመለሱ። በምርመራው ክፍል ውስጥ ፖሊሶች መሶቡን በአንድ መርማሪ ፖሊስ አስይዘው ለመቶ አለቃ አለሙ የሺጥላ ይልኩላቸዋል። አሁን የደርጉ ምርመራ ክፍል አባላት 13 በር እስረኛ ቤት ካለው እስረኛ ጋር መገናኘት ጀመሩ። መቶ አለቃ አለሙ የሺጥላ የመጣውን ጥይት ያረገዘ መሶብ ለሌተናል ኮሎኔል መንግስቱ በጧት የዘመቻ ዕቅዱን ከጎበኙ በኋላ ወደ ቢሮአቸው ወስዷቸው አሳዩአቸው። ሌተናል ኮሎኔል መንግስቱ በመሶብ ውስጥ የተገኙትን ጥይቶች ካዩ በኋላ የት ሊሄድ የነበረ ነው? እዚሁ ግቢያችን ውስጥ ሊገባ የታቀደና የታሰበ ነበር አሏቸው። መሳሪያውን እስከት ሊያገኙት ይችላሉ? ጥይቱ ቢገባ ኑሮ አሉ። ወረቀቱን ሲያቀብል ከተያዘው ወታደር ጋር ግንኙነት ሊኖረው ይችል ይሆናል አሏቸው። ሌተናል ኮሎኔል መንግስቱ ነደድ ብለው በሉ ውጤቱን በአስቸኳይ እንድታሳውቁኝ ይሁን፣ ከዚያ በኋላ ግን የተያዙት ወታደሮች ላይ አስቸኳይ እርምጃ እንድትወስዱባቸው ይሁን፣ እንዲገደሉ ብለው ከዘመቻው መምሪያ ቢሮ ወጡ። መቶ አለቃ አለሙ የሺጥላ መሶቡን ከነጥይቶቹ በወታደር ፖሊሶች አስይዘው ወደ ምርመራው ክፍል አስመለሱት። መሶቡ ከተመለሰ ከአንድና ሁለት ቀኖች በኋላ ሌተናል ኮሎኔል መንግስቱ ወደ ዘመቻው መምሪያ ለጧት ጉብኝት በመጡ ጊዜ በዕለት ሁኔታው ላይ የተመዘገበችውን የመሶብ ጉዳይ አፈጻጸሟን የሚገልጽ አንድም ምልክት አላገኙባትም። በአራተኛ ቀን ጉብኝታቸው ላይ ታዲያ መቶ አለቃ አለሙ የሺጥላን ጥይቶች ያስወለዳቸዋቸው መሶቦች ጉዳይ እንዴት ተፈጸመ ሲሉ ጠየቋቸው። መቶ አለቃ አለሙ የሺጥላ ግን ትዕዛዙን በተሰጣቸው ቀን ባለመፈጸማቸውና ትዕዛዛቸውን ተግባራዊ ባለማድረጋቸው ለመሸፋፈን ብለው ከርሶ የውሳኔ ቃል አልደረሰንምና ዘገየን አሏቸው። ሌተናል ኮሎኔል መንግስቱ ግን መቶ አለቃ አለሙ የሺጥላን በዝምታ አያት አድርገው ከፊት ለፊት ጠረጴዛው ላይ የነበረውን የዕለት ሁኔታ መዝገብ ወደ ኋላ ወረቀቱን መለስ አድርገው በእጃቸው የነካኩ ትዕዛዙ እኮ እዚህ ተመዝግቧል በማለት አሳዩአቸው። መቶ አለቃ አለሙ ሁለተኛ መመላለሱን አልፈለጉም መሰለኝ ዝም አሉ። ሌተናል ኮሎኔል መንግስቱ ነገሩ ገብቷቸው መሰለኝ በዝምታ ነበር የዕለቱን ጉብኝታቸውን የፈጸሙት። ሂደቱ ግን እየተካሄደ ስለነበር የደርጉ ልዩ ምርመራ ክፍል በአራቱ ወታደሮች ላይ ያካሄደው የምርመራ ውጤት ሳይታወቅ ወታደሮቹ ከሳምንት ቆይታ በኋላ ወዴት እንደሄዱ ሳይታወቅ የውሃ ሽታ ሆነው ቀሩ። 13ኛ በር እስር ቤት ወረቀቱን ጽፈው ለወታደሩ የሰጡት እስረኛም ከብዙ ምርመራ በኋላ ከአንድ ሰው ጋር በመቼ ኃይሉ ላንድ ሮቨር በምሽት ተወስደው ቀርተዋል። ታዲያ የመጀመሪያው በአቡኑ መኖሪያ ያየነው መሶብ ዳቦ ሲያበላ ታላቁ ቤተ መንግስት ጥይት አርግዞ የገባው መሶብ ወታደሮቹንና ወረቀቱን የጻፈውን እስረኛ ጥይት ነበር ያበላቸው።